ለመብላት 13 አይነት ቡፌ ለመብላት ተስማምታል። ከዚህ በኋላ የምታነሱ ሰዎች ከውጭ ጋር የተያያዘ ነገር አታንሱ። በቃ ወጪ የለም። እሺ ቤዛ ከከተማ ልንወጣ ነው። ወጪ የለም። ጥልሽ ይሻለ። እናመሰግናለን። ራሳቸው ጠይቀው ራሳቸው የሚመልሱ ልጆች ነው ያሉ ዘሪሽ። በዚህ የሪዞርቱ ሐሳብ ጥሩ ናት። ከከተማ ወጥተን ሪዞርት እነዝናና ሆቴል ሪዞርት ምንድነው ከከተማ ወጣ በዘሩ ብር። ለማንኛውም የምንወስዳቸው ግን ከዚህ የባሰ በጣም የሚያዝናና ቦታ ነው። ምክንያቱም የሚሰሩት ለተመልካች ነው አይደለ? ዛሬ ተመልካቹን መንገድ ላይ እናገኝና ስለ ቤቶች ያለውን ስሜት እንጠይቃለን። 13 ዓመት በፊት የት እንደነበሩ ተመልካቾች ይሄን ጥያቄ እናንተ ምን እንድጠይቁት ነው። የዛሬ 13 ዓመት ቤቶች ሲጀምር በምን ሁኔታ ላይ ነበርን አይነት ጨዋታዎችን ከተጨዋወትን በኋላ ከተመልካቾች ጋር አንድ ቻሌንጅ ወይም ደግሞ ሰርፕራይዝ ይኖርናል። ያ ሰርፕራይዝ ምንድነው? ከቤቶች በጣም የምትወዱት ተዋናይ ማን ነው? ያ ተዋናይ ይሄን ፕሮግራም ቁጭ ብሎ ቤቱ እያየው ነው ለሱ መልእክት አስተላልፉለት እንላቸውና ለሱ መልእክት ሲያስተላልፉ እንዳያችሁት ሁሉም ተዋናያን እዚህ ስላሉ ያ የተጠራው ተዋናይ ወይንም የተጠራችው ተዋናይት ወጥተው በአካል ያንን መንገደኛ አድናቂ ሰርፕራይዝ ያደርጉታል። የሚፈጠረውን ስሜት አብረን እናያለን። ሪሞት ማንሳት የሚቻለው ድምጽ ለመጨመር ለመቀነስ ነው። ጣቢያው ኢቲቪ መዝናኛ ከቤቶች ጋር መልካም ቆይታ። የዛሬ 13 ዓመት ዴቭ ምን አይነት ቦታ ነበር? የዛሬ 13 ዓመት ከዛ ተማሪ ነበርኩ ያኔ። ከቤቶች ላይ የማትረሳው ኤፒሶድ አለ ወይ ደግሞ አይኖር ላይ ቀረ? እንዴት ይረሳዋል የምትለው? አዎ እንዲህ እንትን አይደለም ግን በቃ የጥላሁን ጉግሳ አክቶች ይመቹኛል። አሁን ግን ቤቶች ለምሳሌ ኦዲሽን አወጣ እንበል ለምሳሌ ነው አክተር በቃ አዲስ አክተር መጨመር እንፈልጋለን ብሎ አንተን ካስት ቢያደርግ የማንን ገጸ ባህሪ ብትወድ ደስ ይላል? እኔ የእንትናም ብቻውት ደስ ይለኛል። ይሄ ስሙና እንደ ጠበቃው ነው የሚሰራው። ጠበቃ የህግ ባለሙያ ሆኖ የሚሰራው ከዛ ጋር የተያያዘ አክትም ስላለኝ እኔና እንደዛ አይነት ነገር ሹፍርና እና ህግ ባለሙያ ምን ያገናኙ? ሹፍርና ነው ወይስ ህግ ላይ ያለ ዝንባሌ አለኝ? አዎ ህግ ላይ አለኝና ደስ ይላል ማለት እኔን የሚገልጸኝ ነው። ኖርማሊ እንትኑ ላይ ሆኜ ሳይሆን እኔን የሚገልጸኝ ለምሳሌ ያን ሆኜ ብሰራ ደስ ይገልጸኛል ብዬ ስለማስብ ነው። እና ነፃነት ይባላል። ነፃነት እንግዲህ ከዚህ በኋላ ጠንቀቅ በል ደብል ካስት እየመጣበት ነው። አዎ በደንብ ሰራ ህዝቡን መማር በሚችል መልኩ እንድሰራልን እንፈልጋለን። አለበለዚያ እኔ እተካለሁ። ነፂ የመጨረሻ ጥያቄ አሁን ብዙ ሰዎች ደርድረልኛል ማለት የምትወዳቸው ዘሩ አለ ስንታየው አንድ ሰው መረጥ ብትባል ማን ትመርጣለህ? ዋናውን ነው የምመርጠው። ጥላሁን ጉግሳን እመርጣለሁ። ጋሽ ዘሩም ማለት ነው። ዘሩም ወዳን እመርጣለሁ። ለምን በጣም ይሄንን ቤቶች ያመጣውም እሱ ነው ይመስለኛል። በሱ ደራሲው እሱ ነውና ቤቶች ምንድነው የሚባለው አባት ነው ክሬተር ነው ምናምን አጠቃላይ ቤቶችን የፈለሰፈ ያመጣ ነው የደረሰው ነው። እነዛን ገጸ ባህሪያት ራሱ ሰብስቦ አግኝቶ እነ ሻሺ አይነት ሌሎች አሉ ሁሉ ማለት ነው። እንዳዞር ኦኬ እንዳዞር አይደል እንትርኩ ነው እዲ ምን አይነት ታምር ነው? እዛ መልእክት ያስተላልፍክ እዚህ መጣ። አመሰግናለሁ። ማን ልበል? ወርቅነሽ ይባላል። ወርቅነሽ ታፈሳ ሀዊ ምን ማለት ነው? ሀዊ ምኞት ማለት ነው። በአፋን ኦሮሞ ይመችሽ። ቤቶች ነው ያገናኘንና ቤቶች ምን ያክል አመት የሆነ ይመስላችኋል? ማለት ማየት ከተጀመረ ቆይቷል። ነገር ግን ፕሮግራማቸውን ባየሁት መሰረት 13 ዓመት እንደሞላቸው አውቄያለሁ። ኧረ እባክሽ እንዴት አወቅሽ? እንዴት መረጃ ኖርሽ? እንትን ላይ የውድ ቤተሰብ ላይ እና ውላለን ከጠየቁት ማለት አንደኛ በበሳሰብ ሰላም አለች 13 ዓመት ሞልቷቸዋል። እሱንም ያከበሩ ነው የሚገኙትና ቤቶች የዛሬ 13 ዓመት አንቺ ነበርሽ? ቤተሰብ ጋር ተማሪ ነበር። አሁን ወጥተሻል? ኧረ እባክሽ አስበሻል? ያኔ ነው እንግዲህ ቤቶች የተጀመረው። ወርቅነሽ እኔም ቤተሰብ ጋር ነበርኩኝ። አሁን እንግዲህ ልጆች አሉኝ። ኧረ እባክሽ ስለዚህ ቆይቷል። 9 ዓመት የመጀመሪያው ዝቅተኛው ከዛስ 3 ዓመት ሁለቱም አልተወለዱ። አዎ በፍጹም ቤቶች ቤቴ ነበሩ። በጣም አሪፍ። ስለ ቤቶች ምን ሀሳብ አላችሁ? ምን ይሰማችኋል ስለ ድራማው?
ቤቶች እኔም መጀመሪያ ላይ ቤቶች በቃ በቆይታቸው ሁኔታ የእውነት ቤተሰብ ነበር የሚመስሉኝ። ያው አንድ ቤት ውስጥ ያሉ ሰዎች እንደዛ ነበር የሚመስሉኝ። ግን ያው በቆይታ ያው ካራክተሮቹ ሲቀያየሩ ምናምንም ያው እና ግን በጣም ጥሩ ሆኖ እስካሁን ድረስ መቆየቱም ደግሞ ይዘቱን ይሁን ነገሩን በቃ እንትኑ ሳይቀይር በዛ በመቆየቱ ትልቅ እንትን ነው። ትልቅ አዝናኝ የቴሌቪዥን ሲትኮም ድራማ። አሁን ለምሳሌ አንድ ካራክተር ተጫወቱ ብትባሉ እናንተ የመተወን ድል ቢሰጣችሁ የማንን ገጸ ባህሪ ትጫወታላችሁ? እኔ ይዘሩ ልጫወት። አንቺ ትታይም ገንዘብ የምትወጪ አይመስልም። ገንዘብ ላይ ያለሽ አቋም ከባድ ይመስላል። ከዛ አንፃር ነው። ከዛ አንፃር ወርቅነሽስ? እኔ ቤቢ የሻሽን እንዴት እስቲ ዝም ብለሽ የሆነ ነገር በይኝ እስቲ በሻሼ። ኧረ እንደው ጋሽ ምንድነው የነገር ልጆቹ ምግቦችን ከእውቀት አንፃር ቢጠፋ ይጠፋል። ከእውቀት አንፃር አይጠፋም። በመጨረሻም ሁሉም የቤቶች ድራማ አባላት ተዋንያን ቁጭ ብለው ቤታቸው ወይም ፕሮግራም እያዩ ነው። ለአንዳንድ ሰው መርጣችሁ መልእክት አስተላልፉ። አድናቆት፣ ፍቅር፣ ሁሉም የሚፈልጉት ነገር በሙሉ ሜዳውም ያው ፈረሱም ያው። እኔ የሻሼ አድናቂ ነኝ። እሺ ለሻሼ ጥሩ በቃ ማለት ካላት ከመጀመሪያው ኳሊቲ ጀምሮ እስካሁን ያላትን ነገር በቃ ለቤተሰቡም ታማኝ ሆና በቃ አንድ ላይ ሰብሰብ አድርጋ እንደ ኃላፊነት ተሰምቶት የምታገለግላቸው ረዳታቸው ነች ነው። ለሻሼ ታላቅ አድናቆት አለኝ። ሀዊ የማፊ አድናቂ ነኝ። ቀልቃላነቷ ደስ ይለኛል። ብዙ ነገሯ ደስ ይለኛል። እሷ አድናቂ ነኝ። እወድሻለሁ። በያሉበት አድናቆታችሁን ፍቅራችሁን አዎ በግለሰብ ደረጃ እንደዛ ስለተባለ ነው እንጂ ለሙሉ ስንነጥለው ግን ለሻሼን ነው ለማፊ። እሺ በጣም አሪፍ። ኧረ መኪና እንደዚህ ከኋላ እንዳትመጪ መኪና። እሺ አሁን መዞር ትችላላችሁ። ክሪስ ክሮስ ኧረ ክሪስ ክሮስ ነው። አይሻሽ በደንብ ይሰደውች ነው መቀልቃላነቷን የተናገረውን ፊት ለፊቷ። በነገር ላይ ንጹህ የአንድ ካራክተር መረጭና ተጫውቺ ብትባይ የማን ትጫወቻለሽ ስላትም ሻሼን ያለች ሞከረች። ከእውቀት አንፃር ድረስ ሞክራለች። ካለኝ ከእውቀት አንፃር ብለሽ ለጋሽ ዘሩ ይሄ ሳይበርዶት እጆትን መክተት አይወድም ኪሶት ውስጥ በጣም ነው የምወድለት። ሳድግ እርሶ መሆን እፈልጋለሁ። አመሰግናለሁ በጣም። ማን ልበል? እኔ ስሜ ከፋለ ይታየው እባላለሁ። ከፋለ ይታየው። ምን አይነት ሙያ ውስጥ ነው? ምን አይነት ሙያ ውስጥ ነው? የባንክ ኢንዱስትሪ ነው። የባንክ ኢንዱስትሪ። ዘና በላ አስፈራለኝ። ኧረ ችግር የለም እንዴ እንጫወታ ፈታ ብለን። እሺ ቤቶች ድራማ ምን ያክል ጊዜ የሆነ ይመስላል? ዝም ብለህ ታስበው። ቤቶች ድራማ እኔ 14 አመት ወይ 13 አመት አካባቢ ይሆናል ማለት ከ10 አመት በላይ ነው በእርግጠኝነት። አዎ ከ10 አመት በላይ ነው። 14 13 በዚያ ያያዛችሁ ይደርሱበታል። 14 እንጂ አሁን 13 ላይ ናቸው። አሁን 13 አመታቸው ከዛ በላይ ሆነ 13ኛ አመታቸውን እያከበሩ ነው ያሉት። አሁን ግን 14 እንደ መልካም ምኞት እንወስድልሃለን። ምክንያቱም በዚህ አመት በዚያ ያያዛቸው ብዙ 13ቶች ይነሳሉ። አዎ ኧረ አይደል? አዎ ምን አታስብም? መጀመሪያ ግን የዛሬ 13 አመት አንተ የት ነበርክ? እዚህ ነበርኩኝ። ኖ ገባ እዚህ ነበርክ። ምን አይነት ሁኔታ ውስጥ ነበርክ? መለስ ብለህ ራስህን አስታውሰው። ያው የቅጥር ስራ ላይ ነበርኩኝ። ግን ያው ቤቶችን ለማየት በቃ ምን መሰለህ ሀሳቤ በዚህ 13 አመት ውስጥ አንተ ጋር ያለውን ለውጥ አስበውና ያኔ ነበረ ቤቶች ጀመረው። እንግዲህ ያኔ ምን አይነት ነገር ውስጥ ነበር? እኔ በዚያ ሰዓት አላገባውም ነበረ፣ ላጤ ነበርኩ። አሁን ቤቶች ድራማን እያየሁ አግብቼ ልጅ ወልጄ የ4 አመት ልጅ አለኝ። ማለት ለማግባት ማለት ሞቲቬሽኑን ቤቶች የሰጠኩኝ ይመስለው። አዎ ቤቶችን አይቼ አገባው ምናምን እኮ ይመስለው። እውነት ለመናገር አዎ ቤቶች በጣም የተለይ የሲትኮም ድራማ በቃ ፈርቀዳጅ ነው ማለት እንደዛ አይነት ረጅም ድራማዎችን ረጅም ፊልሞችን በሬዲዮም በቴሌቪዥንም ነው እና የነበረው። ቤቶች በቃ በጣም አጫጭር ሆነው በጣም ቁም ነገር አዘል የሆኑ በጣም ደስ የሚሉ በቃ አሁን ላይ ላለው ለሲትኮም ለዚህ ለአጫጭር ልቦለድ ወይም ሆነ እነዚህ አጫጭር ድራማዎች ፈርቀዳጅ ነው። በእውነት የቤቶች አባላት በጣም ኩራት ሊሰማቸው እኔ እንደ የቤተሰብ ሲትኮም ስለሆነ ለቤተሰብ ብቻ ይመስለኝ ነበር። ለካ ላጤዎችም እንዲያገቡ ምክንያት ይሆናል። አዎ ወደ ትዳር እንድንሄድ አድርጎናል። በጣም አሪፍ። አሁን አንተ ከቤቶች ውስጥ አንድ ገጸ ባህሪ ምረጥና ተጫወት ወይ ተውን ቤቶች ውስጥ ግባ ብትባል
የማንን ገጸ ባህሪ ትጫወታለህ? ያው ምናልባት የሴት ገጸ ባህሪ ስለሆነ ነው። እኔ የአቢ አድናቂ ነኝ። አሁን በጣም በፊት በእርግጥ እናሹ ነበሩ። የጥላውንም አድናቂ ነኝ። በጣም ክብር አለ። አሁን ግን ከሁሉም የአቢ ላይ ግን የአቢ እንትን በጣም እያደገ ነው የመጣው። ተው እንጂ እውነት አሁን እንግዲህ መስቀለኛ ጥያቄ ልጠይቅ ነው። ፈጣሪው ነው። አቢ የገጸ ባህሪ ስሟ ነው። የእሷ ስም ማን ነው? ውይ አላውቀውም። አድናቂ ሆነ እውነት አላውቀውም። እሺ መታብ ነገር ደስ ይለኛል ማለት አይደል? ግን ስምሽን አያውቀውም ግን ማለት በቃ አቢ ነው እኔ የማውቃት። ሌላ ያው አቢ ነው የማውቃት በገጸ ባህሪዋ። አለምወርቅ አንሙት ትባላለች። አለምወርቅ አንሙት አለምወርቅ አንሙት ስምሽን ያው እንግዲህ አሁን የሰማሁት ይቅርታ አድርጊልኝ። በጣም አሪፍ። አሁን ኖርማሊ የቤት ሰራተኛ ነች እሷ። አዎ የቤት ሰራተኛ ሜካፑም አለ ምናምን አይደል? ከዛ ውጭ ብታጣቃታለህ መንገድ ላይ? አዎ ያው ማቃት ይመስለኛል። ይቅርታ እናት ለምን እሱ ፈልገሽ ነው? ኦኬ ቆይ አንዴ ቆይ አንዴ አላት። ሰላም አረው ቆይ አንዴ እና ቆይ ሲላናግሪስ ያግኘኛል መለስ አይ ቢጃማው የት አደረግሽ እንዴ? ሻሽና ቢጃማው እኮ ሻሽና ቢጃማው የት ሄዱ? ወይኔ ደህና ነኝ። ሰላም ነኝ። እሺ አባቴ አመሰግናለሁ። በጣም መልካም ቀን። አመሰግናለሁ። መደበቃችሁን አላየሁም እንግዲህ አመሰግናለሁ። በጣም ፈቃደኛ ስለሆኑ ፈጣሪ አክብርልኝ። አመሰግናለሁ። ማን ልበል? አበራ ሞላ። በእውነት ጋሽ ነው የቀረው አይደል? ጋሽ አበራ ሞላ። በጣም አሪፍ። ለጋሽ አበራ ሞላ መልእክት አስተላልፍልዎት ነበር። ለካ ቤቶች ላይ ነው። ቤቶች ምን ያክል ጊዜ የሆኑ ይመስሉታል? የሚታይበት የነበረ ዘመን ረጅም ነው በጣም ከ10 ዓመት ከ15 ዓመት አይሆንም እንዴ? ረጅም ነው ይመስለኛል። 15 ዓመት 15 ዓመት ቀደም ሲልም ለሌላ ሰው እያልኩት ነበር። በዚያ ያያዛቸው መድረሳቸውም ማለፋቸውም አይቀርም። አሁን ግን ለጊዜው 13 ላይ ነው። 13 ነው። አዎ ከ10 ዓመት በላይ ነው። አዎ ከ10 ዓመት በላይ ነው። ረጅም ጊዜ ነው። ምን አይነት ስሜት አለው? ድራማው ምን አይነት ይዘት አለው? አስተማሪነቱን፣ አዝናኝነቱ በእርሷ አንደበት ሲገለጽ ምን ይመስላል? እንድንከታተለው ከሚያደርጉ ነገሮች ዋናዎቹ እኔ የሚገልጽልህ አንደኛው በትክክል አክት ያደረኩት ነበር። ለምሳሌ የነበረው ገጸ ባህሪ በጣም ምርጥ ነበረ። ሁለተኛው ደግሞ የሚወደድበት የነበረው እኔ በግል የምወድበት የነበረው በዛን ሰሞን የተከሰቱ ነገሮችን በወቅቱ የማስተላለፍ ነገር ነበረ። ወደ ድራማ ይቀይሩታል ወዲያውኑ ማለት ነው። ምንም አይነት ክስተት ቢሆን የሲትኮም ባህሪ ያለው ማለት ነው። በቃ ምንም አይነት ክስተት ቢኖር ማታ ክስተቱ ከተከሰተ ከሆነ ቀን በኋላ በቤቶች እንደምናየው እርግጠኛ ነበርንና በፍቅር እንከታተለው ነበረ። የማይረሱት ክፍል ወይ ደግሞ አይምሮት ላይ የቀረ አባባል ከገጸ ባህሪያት አለ እንደዛ በእንቅልፍ ምክንያት የሚከሰትበት የነበረ ባህሪ። አዎ እንደሱ እንቅልፍ እኮ ቢሆን ከስፖርተኛው ጋር የነበረው ጦርነት ከስፖርተኛው ጋር ስፖርት አትሌቲክስ ምናምን እንትን የሚያደርጋል ገጸ ባህሪ ነበረ። እና አሁን እንግዲህ ቀረጻ እያደረግን የተለያዩ ባለሙያዎች እዚህ ጋር አሉና እንደሚያዩት ካሜራማኖች አሉ፣ ዳይሬክተሩ አለ። እዚህ አካባቢ የሚያውቁት ፊት የለም እዛ ላይ የነበረ አይ በእውነት አየው ስፖርተኛ የራሱ ነው። ተመልካቾቻችን ይህን ፕሮግራም ዳይሬክት ያደርጋለሁ ብስሌ ነው የና ገጸ ባህሪ እስካሁን አላወቁት ነበር። አሁን በትኩረት ሲያዩ አሁን ስፖርተኛው ስሙን ነው እኮ። አዎ እርስዎ እንደው አንድ ገጸ ባህሪ ይሰጦትና ተውን ወክሉ ቢባሉ ቤቶች ላይ የማን ገጸ ባህሪ ይመጣል? ከባድ ነው። እኔ ሙያው ውስጥ አይ እንደው ዝም ብሎ ስለሌለው ከባድ ነው። በቃ የሽማግሌው ጊዮን አለምሰገድ ነው። ጊዮን አለምሰገድ እሱ ከባህር ዳር ይመጣ የነበረው የእሱን ከእድሜ አንጻር ነው የመረጡት። መቼም እድሜ ለሱ ይጠጋል ብለው ነው። አይ ምክር አዘል ነገር ነበረው። አብዛኛው ምክር አዘል ነገር ስለነበረው ነው። አንድ ተዋናይ መርጠው አክብሮቶትንም አድናቆቶትንም እንኳን ለ13ኛ ዓመትም አደረሰ መልእክቶትን ያስተላልፉልኝና በሱ እንጨርሳለን። አመሰግናለሁ። ያው ጥላሁን አንጋፋ ነው፣ የሚደነቅ ነው በጣም እንደ ትንሽም እንደ ትልቅም ከወጣትም ከአንጋፋዎችም ጋር ተሰክቶ ልክክ ብሎ የሚጫወት እንትን ነው እና በጣም የሚደነቅ ሰው ነው። በዛች ግን በቤቶች እንትን ላይ እከን ነበር በጣም የምከታተለው በፍቅር የማደንቀውም በጣም ራሱን ቀይሮ የሚሆነው ነገር የከተማ ልጅ ሆኖ ገጠር እንደተወለደ ሆኖ ነው አክት የሚያደርገውና አዎ
በጣም የማደንቀው ነው እሱ። ከደከማን ችሎት በብልጠትም ሆነ በጉልበት ሁሌም ከወንድ በላይ አበጀ የሚል አረፍተ ነገር የሆነ ስም ነበር። አረፍተ ነገር የሆነ ስም ነበር። ስለዚህ ከን በጣም ባለበት ባለበት አደንቀዋለሁ። በጣም አድናቂው ነኝ። በዚሁ ቀጥታ የቤቶች ድምቀት ነው እያለ የነበረውን ነገር ይዞ ቢመጣ እንደገና ደስ ይላል። ግን ደስ ይላል እንደዛ። ይቅርታ ባፈልጋቸው ነው ስራ ላይ ሆነ እንዴ ኧረ ተው እየሰራችሁ ነው እንደዚህ። ሰላም ነው? እንደምን ነው? በጣም ደስ ብሎኛል ስለየውከ በጣም ደስ ብሎኛል። እኛ እንመለስ እና ኬሚስትሪ በጣም ይመቸኛል እያሉ አሁንም ወደ ካሜራ ሩጥ በለው እስኪ እሱ ጋር ነበር። ስፖርተኛው አልኩኝ እኮ ቀደም ረጅም ሰዓት ግን መነጽርም አድርጓል። እንደገና ማሊያ የለማ ማሊያ አልነበረም እና ለዛ ነው እና በጣም አደንቃቸዋለሁ፣ አከብራቸዋለሁ። አመሰግናለሁ በጣም። ሁሉ ሰላም ሁሉ አማን። ምን ፏ ብለሃል? የባህል ልብስ ለባህል ልብስ ስለምሰራ ኧረ እባክህ እውነት እዚህ ለማሸጥ ደግሞ ስለመጣሁ ነው። ስራ የባህል ልብስ መሸጥ ነው። የተገናኘነው ነው ሽሮ ሜዳ አካባቢ ነው። ስራም እሱ ነው። ማን ልበል? ጌታቸው ይባላሉ። ጌት ስላገኘው ደስ ብሎኛል በድጋሚ። እሺ አመሰግናለሁ። ቤቶች ስንት አመት ይሆን ይመስላል ድራማው? ቆይቶ ወደ 10 12 አመት ይሆናል ብዬ አስባለሁ። ኧረ እባክህ እውነት 10 12 አመት ለትንሽ ሰዓት እኮ ደርሳ አንግል ነው የገጨብህ እንጂ 13 አመት ነው። ምን አይነት ስሜት አለ ስለ ድራማው ስታስብ? ምን በጣም ደስ ይለኛል። የዘሩ ሞላ ቤተሰቦቹ በጣም ነው የምወዳቸው። አብሶ ደግሞ የፋላው ባዛቢ ነው ማን ነው በጣም ነው የሚያደንቀው። በጣም ደስ ይለኛል እና ምን ለማለት ፈልጋለሁ፣ በዚህ ስራ ቀጥልበት። በጣም አድናቂ ነኝ። በርታ ለማለት ፈልጋለሁ። አንተ አሁን አንድ ገጸ ባህሪ መርጠህ ተውን ብትባል የማንን ትተውናለህ? እኔ የባዛቢ ደስ ይለኛል። ምግብ ላይ እንዴት ነው? አሪፍ ነው። አሪፍ ነው። እሺ በዛብህ ፕሮግራም እያየ ነው። ፈልገው መልዕክት አስተላልፍለት። ያለን ፍቅር፣ አክብሮት፣ አድናቆት አስተላልፍለት እና በጣም በርታ ይላል። በጣም አድናቂ ነኝ። በዚህ ጠንክር በርታ ይላል እና በጣም አድናቂ ነኝ። በዚህ ስራ ቀጥልበት በርታ ይላል ለማለት ፈልጋለሁ። ስለዚህ በዛብህ ባለበት ሆነ በርታ ትሏለህ። አንድ ግን ጥያቄ አልገባኝ። አሁን የበዛብህ አድናቂ ነው። በዛብህ ግን የገጸ ባህሪው ስም ነው። የሱ ስም ማን ነው? እንጃ ስሙን ኖርማል አላውኩም። እኔ ካራክተሩ እንጂ አድነቁት ከሱም ጉዳይ አለኝ ብለኝ። ሰው ልገጭ በዛ ጋር ሰው ልገጭ በዚህ ጋር ሰው ልገጭ ምን ይሰራል ታውቃለህ? አብሮ ነው። አይ ይሄ ራሱ በዛብህ ሳይሆን አይቀርም ያስባለሁ። አንተ በግምት እንዳደነከው አይደለም። ቲቪ እና እዚህ እኮ ይለያል። በቲቪ ማስወጥና አካል ማግኘት በጣም ይለያል እኮ። ግን አሁን ሲያየው መሰለኝ እሱ መሰለህ አይደል? ራሱ ነው መሰለኝ በዛብህ መሰለኝ። መንታለህ እንዴ ብራዘር? ራሱ ነው በቃ ራሱ ነው ባንክ ራሱ። ሰላም ነው ሰላም ነው አለ እግዚአብሔር ሰላም ነው። አመሰግናለሁ በጣም። ማን ልበል? ብርቅነህ ይባላል። ብርቅነህ የመጀመሪያ ጊዜ ነው ሰማይን ስም? ብዙ ጊዜ የለም ሰው ስሙ ራሱ ብርቅ ነው። ለየት ያለ በጣም አሪፍ። ምን አይነት ሙያ ውስጥ ያለው? እኔ የዲዛይኒንግ ባለሙያ ነኝ። በጣም አሪፍ። ቤቶች ድራማ ምን ያክል አመት የሆነ ይመስላል? አይ ቲንክ እንጃ 5 ይመስለኛል። እርግጠኛ አይደለሁም። ኦኬ 4-5 አመት። እሺ እሱን በኋላ እነግርሃለሁ። ግን ለምን አሁን ልንገርህ 13 አመቱ ነው። ብርቅነህ የዛሬ 13 አመት ስቱዲዮ ለመለስ በልና ራስን አስበው የት ቦታ ነበር? ምን አይነት ለውጦች ነበሩ ባለፈው 13 አመት? አንተ የዛሬ 13 አመት እኔ የመንግስት ሰራተኛ ነበርኩኝ። አዲስ ተቀጣሪ ነበርኩኝ። አሁን ከቅጥር ላይ ወጥቼ ራሴን ማስተዳደር ጀምሬያለሁ በቢዝነሱ ዓለም ማለት ነው። ግን አይቶ እኔ 10 ምናምን አመት የሞላው አይመስለኝም ነበር። እንበልና አንተ አሁን የመተወን እድል አገኘህ ወይ ደግሞ ፍላጎቱ አለ ልበልና ቤቶች ላይ አንድ ገጸ ባህሪ ምረጥ ብትባል የማን ትመርጣለህ? አይ ቲንክ እኔ ሲሪየስ ነኝ። ለኮሜዲ አልሆንም። ለኮሜዲ አልሆንም። ሲሪየስ የሆነ ካራክተር የሚጫወት ይመስለኛል እዛ ውስጥ። ሲሪየስ ማን አለ እዛ ውስጥ? ሲሪየስ የሆነ ካራክተር ያለ ይመስለኛል። ስለዚህ አዲስ ጨምር ሰው ያስቃል። አንድ ኮስተር የሚል ሰው ቢጨመር ጥሩ ነው። እኔ ካለ ግን ያለው ብርቅነህ አለ ካለ ብርቅነህ አለ። የመጨረሻ ጥያቄ፣ ቤቶች በጣም ብዙ ተዋናያን አሉት። ሁሉም ተዋናያን ቁጭ ብለው ይሄንን ፕሮግራም እያዩ ነው። ስለዚህ ለምትፈልገው አንድ ሰው ብቻ መርጠህ ያለህን ፍቅር፣ ክብር፣ አድናቆት
መግለጽ ይችላል? እኔ ያው ማለት መሪ ተዋናዩ ዘሩ ቀለጠን አደንቃለሁ። በጣም ደስ ይለኛል። ጽናቱ በጣም ዲሲፕሊን ያለው ሰው ነው። የሚናገረው ነገር ትሩዝ ነው፣ እውነታ ነው እና ለማህበረሰቡ በጣም ጥሩ መልእክት ያስተላልፋል። በጣም ቀጥልበት ዘሩ እላለሁ። ኢቭን ሰዎች ሚስ አንደርስታንድ የሚያደርጉት ይመስለኛል እንደ ቋጣሪ ምናምን ይታያል፣ ግን ካራክተሩ ቋጣሪ ሳይሆን ቋጣሪ አይደለም። ትክክለኛው ወጪ በትክክለኛው ጊዜ የሚያወጣ ነው። አዎ እንትን የሚል ሰው ነው። ለዛ ብዙም እንትን አይደለም። ስለዚህ ዘሩ ቀለጠ አድናቂ ነኝ። በዚሁ ቀጥል። ዝም ብለህ አታውጣ፣ ብር አታውጣ። አዎ እንዴ ልክ ነው መቆጠብ። አንተ ጋር ለመድረስ እኛም ካንተ ትምህርት እየወሰድን ነው አይደለ? አዎ አናውጣም። እንደዚህ የሰው ስም ታጠፋለህ። እንዴ ሰላም ነው። በጣም መደንቃለሁ። እንዴት ነህ? ከዘሩ ቀለጠነት ባሻገር ፐርሰናሊ አንተም አድናቂ ነኝ። እሺ አመሰግናለሁ። ሰርፕራይዝ አደረክኝ። ግን አታጥፋ። አመሰግናለሁ በጣም። ማን ልበል? ናርዶስ ይባላል። ናርዶስ አንፋሮ ይባላል። ናርዶስ አንፋሮ ማለት ነው። አንፋሮ ማለት ያው ይሄ ጸጉር እንደዛ አይነት ነው። የቆየ እንትን ነው ግን ያው ሰምቼው አላውቅም። ለየት ያለ ስም አንፋሮ ይባላል። አንድ የተጻፈ መጽሐፍ አለ አንፋሮም። ተው እንጂ በጣም አሪፍ ለየት ያለ ስም ስለሆነብኝ ነውና። ቤቶች ምን ያክል አመት ይሆን ይመስላል እስካሁን? ቤቶች ባልሳሳት ወደ ከ10 አመት ወደ 15 ወይ 12 አመት በላይ ይሆናል። የትኛውን ሊያዝ? 10 15 12 አንዱን መረጥልኛ። እስቲ ቆይ ላስታውሰው። ስለዚህ አይ ነው ወይ 12 በሚለው ያዝልኝ። 12 ከ10 እና ከ15 መሀል ላይ ያለው 12 ነው። 12 ይሻላል። እንደዛ ይሁን። አንድ ነው ሳትቆ አንግል ነው የገጨም 13 አመታቸው። ዋው ባይ አሪፍ እንትን ብያለሁ። በራሴ እንትን ካልኩ በፊት ያው ተወዳጅ ስለነበር በጣም አሪፍ። ምን አይነት ስሜት ይሰማሃል? ቤቶች ድራማ ስታው ሀሳብ ስጥ ብትባል በአንተ እይታ ሲገለጽ ቤቶች ያው ምንስ አሪፍ የሆነ ሲትኮም ድራማ ነው። ቀደምትም የሆነ ነው። የቆየበትም ርዝመት ደስ የሚል እውነት ለመናገር ለሌሎቹ ማሪያ ቀደምት ነው። ለሌሎቹም ሲትኮሞች ያው መነሻ ይሆናቸዋል ብዬ አስባለሁ። ቆንጆ ትምህርታዊ የሚሆነ ነው። የማህበረሰቡንም ችግር የሚያነቃ እና ብዙ ትምህርት የምንማርበት ገጠመኞችንም የምናይበት ነው። እንደዚህ አይነት እንትኖች ነበሩ። አንድ ገጸ ባህሪ ተውን ብትባል አንተ ከቤቶች ላይ የማንን ትምህርት አለ? ያው ጎበዞች ናቸው እውነት ለመናገር በአንድ የተነስቶ እውነት እነሱ ለመሆን እንትን ይላል ማየት እንግዲህ እኔ እንጃ እኔ ለማለት ይከብደኛል። ግን ምናልባት ጥላውን እንግዲህ ይሆነኛል ብሎ የሚሰጠኝ ካለ ነው እንጂ እኔ ጥላውን ልት ነው እንዴ እሱ አንጋፋችን ነው። እሱ በሚያከብረው እንትን ነው። እሱ በሚሰጠን እንደው ምናልባት በሚያስቀምጠኝ እንትን ካልሆነ እንደው ሁሉም ጎበዞች ናቸው። እንደው አንስቼ ከሌን መስራት ይችላል ብሎ ማቃለሉም ይከብዳል። ለፈልጌ ነው። የመጨረሻ ጥያቄ ካሜራውን እያየት ነው። ሁሉም የቤቶች ተዋናያን ይሄን ፕሮግራም ቁጭ ብለው እያዩት ነው። ለምትፈልገው ሰው የአድናቆት እንኳን አደረሰ ለ13 አመት ቀላል አይደለም። ለአንድ ሰው ብቻ መልእክት አስተላልፍ። ለስንታየው እናስተላልፍ። ደላላው ማለት ስንታየው ክፍሌ። አዎ ስንታየው ክፍሌ ምንድን ነው ለሱ የምታስተላልፈው መልእክት? ስንታየው ክፍሌ እንግዲህ በርታ። ብዙሃኖቻችንም እናደንቅሃለን፣ እናከብርሃለን። ደስ የሚል ካራክተር ነው የምትሰራው። እንግዲህ በርታ፣ እንኳን አደረሰ። ወደፊትም እንግዲህ በኮሜዲውም በስራውም ታስቀናለህ፣ ታስደድሰናለህ ብለን እናስባለን። ሚዲያ ላይ ነው አይደል ያለኸው? ሄሎ ሚዲያ ላይ ነው። በርታ ነው ወይ ነው? እኔ ደግሞ ተሰማህ አይደል? መጨረሻ ስቅታ ማለቴን አመሰግናለሁ በጣም። ማን ልበል? አጸደ እባላለሁ። አጸደ ምን አይነት ሙያ ውስጥ ነሽ? ኤንጂ ውስጥ ነው የምሰራው። ኤንጂ ውስጥ ቆንጆ በጣም። ስለዚህ ፈታ ብለን የመዝናኛ ፕሮግራም ነው የምንሰራው፣ ዘና እያልን። ቤቶች ድራማ ምን ያህል አመት ነው ይመስልሻል? በግምት 8 አመት። 8 አመት። እሺ ሁለተኛ ድል ስትሽ ከፍ አድርጊው። 10 አመት። 13 አመታቸውን እያከበሩ ነው። የዛሬ 13 አመት አጸደ ምን አይነት ሁኔታ ላይ ነበርሽ? ተማሪ ነበርኩ። እሺ ባለፉት 13 አመታት ውስጥ እንግዲህ ብዙ ለውጦች ይኖራሉ በአንቺ ውስጥ፣ እነሱ ንገሪኝ እስኪ።
ትምህርቴን ጨረስኩ። እሺ I get married እሺ then ልጆች አሉኝ አሁን ልጆች አሉኝ ከልጅ አልፎ ልጆች ተመረሽ ጨርሰሽ ያ ስራ ይዘሽ አግብተሽ ልጆች እስከምትወልጂ ድረስ ቤቶች አየር ላይ ነበር ደስ ይላል አይደል ያ ምን አይነት ስሜት አለሽ ስለ ቤቶች ድራማ ደስ የሚል ፕሮግራም ነው አስተማሪ ፕሮግራም ነው ይሄ ቤተሰባዊነትን የምታይበት ነው እሺ ደስ የሚል ፕሮግራም ነው አስተማሪ ፕሮግራም ነው በአጠቃላይ ያ በዚህ ቀጥሉበት ደስተኞች ነን የመጨረሻው ጥያቄ ካሜራውን እያየሽ ለአንድ ሰው ሁሉም የቤቶች ተዋናያን ቁጭ ብለው ፕሮግራም እያዩት ነው ለአንድ ሰው እሺ መልእክት አስተላልፊ አድናቆት አክብሮት ከዛ እሱ እንላያለን መልካም እሺ ለሁላችሁም የቤቶች ድራማ ሰሪዎች በጣም እንወዳችኋለን እናከብራችኋለን ግን ደግሞ በተለየ አንድ ሰው ብለህ ካልከኝ ይበቃልን በጣም አከብረዋለሁ በጣም ወደዋለሁኝ ይበቃልን ለሱ አስተላልፊለት መልእክት ይበቃል በጣም እወድሃለሁ ከነቤተሰቦቼ አከብረሃለሁ በዚሁ ቀጥል የልጁን ስም ግን ታውቂዋለሽ የማን የተዋናዩ ይበቃል የሚተውና አዎ ማን ነበር ስሙ እሱ ተወዳጅ ልጅ ነው ካራክተሩ ተወዳጅ ነው በጣም አታስጨንቃት ይመስላል አገባቡ ፍቸሪ አታስጨንቃት ወዳጅ ብሏል በጣም አመሰግናለሁ እውነት በዚህ አጋጣሚ ራሱ ስላገኘው በጣም እድለኛ ነኝ የእውነት በጣም አመሰግናለሁ ቴንክ ዩ እሺ በጣም አመሰግናለሁ የእውነት አመሰግናለሁ በጣም አልበል ሀና እባላለሁ ከሽሮ ሜዳ ሀና ከሽሮ ሜዳ በጣም አሪፍ ምን አይነት ሙያ ውስጥ ያለሽ ምን አይነት ሙያ ውስጥ ያለሽ ስራ ሙያ የመንግስት ሰራተኛ በጣም ጥሩ ስለዚህ የመዝናኛ ፕሮግራም ስለምንሰራ ለቀቅ ፈታ ዘና ብለና መቆጣት የለም አረ ቤቶች ድራማ እሺ ምን ያህል ጊዜ ሆነ መሰራ አየር ላይ ከአንድ 10 ዓመት የሞላው 10 ዓመት የሞላው ረጅም ጊዜ ነው እንግዲህ ካየሁት አይደለ ሀና የዛሬ 13 ዓመት እስቲ ወደ መለስ በይና ምን አይነት ሁኔታ ውስጥ ነበርሽ አንቺ እኔ ያው ከቤተሰብ ጋር ነኝ አሁን ለትዳር ወጥቻለሁ ከዛ በፊት ግን ከቤተሰብ ጋር ሆኜ አንድ ላይ ሰብሰብ ብለን እናየው ነበር ቤተሰባዊ ነክ ስለሆነ ሁላችንም ደስ ብሎን ነበር እያየን ነበር አንድ ገጸ ባህሪ ምረጭና ተውኝ ብትባይ የማንን ገጸ ባህሪ ብትጨርስ ይችላል ስለምወዳት የሻሼን ነው ሻሼን እሺ አሁን ትንሽ እንደሷ ለማውራት ሞከራለሽ ይቅርብኛል ትንሽ ይከፍለ ለከሳ በጣም ጥሩ ስለዚህ ሁሉም የቤቶች ተዋናያን ይሄን ድራማ እያዩት ነው መርጠሽ ለምትፈልጊው አንድ ሰው የአክብሮትም የአድናቆትም መልእክትሽን ማስተላለፍ ትችላለሽ 13 ዓመት ረጅም ጊዜ ስለሆነ እንኳን አደረሳችሁ ማለት ትችላለሽ ለአንድ ሰው እሺ ያው ሁሉንም ወዳቸዋለሁ እሺ ግን አንድ ሰው ስላልከኝ ብቻ እሷን ሻሼ ያው ሴትም ስለሆነች ያን በመከለ መልኩ በጣም ነው የምወድሽ በጣም ነው የማከብርሽ በቃ ረጅም እድሜና ጤና ይስጥሽ ወዳቸዋለሁ በዚህ ቀጥይ ነው በዚህ ቀጥይበት ሻሼ አሁን ግን መስቀለኛ ጥያቄ ልጠይቅሽ ነው እሺ ማን ነው ስሟ እኔ ዮፍ ንጹህ ልብ ያላት አይመስልሽም ዝም ብለሽ ታስቢ ንጹህ ማለት አዎ ለዛም ነው የምወዳት ንጹህ ልብ አላት ስሟስ ማን ነው ስሟን በጣም ይቅርታ አመሰግናለሁ በጣም ማን ልበል ሼፍ አሌክስ ይባላል ሼፍ አሌክስ ሌሎቹን ሙያችሁ ምንድነው ምናምን እያልኳቸው ነበር አንተ አያስፈልግም እንደዛ እንዲሁ አለባበስ ይናገራል የታወቀ ነው ግልጽ የሆነ ስለሆነ ግልጽ ነው ስራ ሁሉ አማን ስራ ቆንጆ ነው እግዚአብሔር ይመስገን በጣም አሪፍ ቤቶች ላይ ፕሮግራም እየሰራ ነበር ቤቶች አየር ላይ ምን ያክል ጊዜ ይሄድ ይመስላል መጀመሪያ ማለት ለምን ያህል ጊዜ ከተጀመረ ቤቶች ምን ያህል ጊዜ ሆነ ይመስላል 10 ምናምን ነው ማለት 10 ምናምን እኮ 11ም 19ም 10 ምናምን ነው እኮ አይ 14 15 ይደርስበታል በዚህ ያያያቸው ይደርስበታል 13 ነው 13 ነው እንደሚሄዱ ሰላወኩ ነው አይደል አስቀድመህ ታይቶክ ነው አንተ አንደዛ ቤቶች ኦዲሽን ቢያወጣና ዶ ሼፍ አሌክስ የሆነ ፓርት መተወን አለበት ተብሎ እድል ቢሰጥ የማንን ገጸ ባህሪ ብትተውን ደስ ይላል የከን ስለምወደው ያው ስራው በጣም ደስ ይለኛል ኧረ እባክህ ለሱ ያለ አክብሮትና አድናቆት ምን ይመስላል በጣም ነው የማከብረው ማደንቀው ጥሩ ሰው ነው ያው ታወቀ ነው ማንም ሰው የሚያውቀው ሰው ነው አይደለ በጣም አሪፍ ሰው ነው በጣም ነው የማመሰግነው ግን አንድ ጥያቄ አሁን በደንብ ያየህ የምታደንቀው እከን ነው አይደለ የእከ ትክክለኛ ስሙ ማን ነው ንብረት ገላው ና አንድ አድናቂ ሙሉ ስም የጠራ እስካሁን ድረስ አንተ ብቻ ነህ ንብረት ገላው ይባላል እኔ ነው
ማን ልበል? ኢልሃም እባላለሁ። ኢልሃም በጣም ጥሩ። ኢልሃም ቤቶች ስንት ዓመት ይመስልሻል አየር ላይ መታየት ከጀመረ በግምት? 13 እንዴት አናቱ ላይ ልትገምቺ ይቻልሽ? ያው በጣም ፍቅር አለ ለሱና ታይ እንጂ ለዛም ነው በጣም ትካታለሽ። አዎ ሁነኛ ሰው ያገኘ ነው ማለት ነው። ቤቶች ላይ ብዙ ካራክተር አለ እንደምታውቂው፣ የሻሽ አለ፣ የነአሜን አለ፣ ከሴቶቹንም ማውራሽ እንግዲህ እና አቢ አለ። ኢልሃም የሆነ ገጸ ባህሪ ተውኝ ብትባይ የማንን ብትተውኝ ደስ ይችላል? የአሜንን ያው አይደል? እድሜሽም ገና አንድ ፍሬ ስለሆነ አይደለም፣ ግን በጣም ነው የምወዳት ነው ለመናገር በእውነት እና በዛ ምክንያት እሷን ብተውን ደስ ይለኛል። በጣም ጥሩ። እንደዚህ የምትወጃት ከሆነ ይሄንን ፕሮግራም ቁጭ ብላ እያየች ነው አሜን በአሁን ሰዓት። ስለዚህ የምትፈልጊውን መልእክት አስተላልፊላት፣ አድናቆትሽን፣ ፍቅርሽን ገለጭላት። ይሄው አሜን በጣም ነው የምወድሽ፣ ትልቅ ክብር አለኝ ላንቺ እና ባገኘሽም ባይሽም በጣም ደስ የሚለኝ ነገር አለ እና ያያችን ሸሚያዜ ነው እኛ ያው እሺ እኛ እናያሽም በቃ አሜን አንቺ ብቻ አያት እኛ እናያት። ስለዚህ አሜንን ብታያት ደስ ይችላል። ይሄ ሪአክሽን አይደለም እናንተ አውቃችሁ ነው ወላሂ አመሰግናለሁ በጣም ፈቃደኛ ስለሆናችሁ። ፈጣሪ ያክብርልኝ። እናመሰግናለን። ማን ልበል? አንድነት ደስ ይላል። በጣም ቴንክ ዩ። ምህረት ቤት ይመጣል። አንድነት ምህረት በግጥም ነው የምናወራው። ቤቶች ስንት ዓመት ይሆኑ ይመስላችኋል እስካሁን ድረስ? 15 ዓመት በትንሹ ወይም በትንሹ ከዛም በላይ ሊሆንም ይችላል ሊወርድም ይችላል። ግን በትንሹ 15 ዓመት 17 ዓመት በጣም አሪፍ እንዳፋችሁ አድርግላችሁ አሜን በሉ እንጂ አሁን ላይ የሚያከብሩት 13ኛ ዓመታቸው ነው። እኔ ደርሻለሁ። የሆነ ገጸ ባህሪ ይሰጥሽና ተውኝ ብትባይ እዛው ካሉት የማን የሚቀልሽ ወይ ደግሞ የማን ደስ የሚልሽ ይመስልሻል ለመተወን? ያዛሉ እናት ስለሆነች ነው። እሺ አንድነት የማን ገጸ ባህሪ ብትችልሽ? እኔ ተጫዋች አይነት ሰው ስለሆንኩኝ አሁንም የይቤን መርጥ ይመስለኛል። ምክንያቱም በስራ ቦታም በጣም ማዝናና አይነት ሰው ስለሆንኩኝ ስራዬንም መዝናናቱንም አንድ ላይ የሆነ ቁጥብ አለው። ከዛ አንፃር ምናልባት እሱም መርጥ ይመስለኛል። ሙሉ የቤቶች ተዋናይ ይሄንን ፕሮግራም ቁጭ ብለው ያዩት ነው። ለምትፈልጉት አንድና ሁለት ሰው ሁለት ስለሆናችሁ አንድ ልመርቅላችሁና መልእክት አስተላልፉ፣ አድናቆታችሁን አስተላልፉ። ከሜርስካንት ያው የቤቶች ድራማ በጣም የምወደው የምንከታተለው ድራማ ነው። አሁን ስራ ስለያዝን ከጊዜ አንጻር ምናምን ነው፣ ግን ከዚህም በኋላ በጣም የምንወደው ድራማ ነው፣ እንከታተላለን። አንድ ሰው መረጥ ነው። በዛብህ መልእክት አስተላልፉ። በዛብህ በጣም ጎበዝ ታታሪ ባለሙያ ነው ማለት በዛብህ ከዚህ የበለጠ በብዙ ነገር እንጠብቀሃለን። በቤቶች ድራማ ብቻ ሳይሆን በተለያዩ ፊልሞች እንጠብቀሃለን። በርታ። ይቤን እኔ በጣም ስለምወደው ነው። ምናልባት አላውቅም ተወዳጅ ቤት ነው። እኔ ስለምወደው ይሆናል። ቢበረታ ይበቃል። ቅመም ነው ደግሞ ለእንትኑ ማለት ነው። ተወዳጅ በጣም ቅመም ነው። እሷ አይነች ምንም ማድረግ አልችልም። አይይዛለሁ ራስ ቅመም ነው የገባኸው አንተ። ቅመም አመሰግናለሁ በጣም ፈጣሪ አክብርልኝ ፈቃደኛ ስለሆንሽ። አመሰግናለሁ። ማን ልበል? በእምነት መለሰ። በእምነት በጣም በእምነት መለሰ። በእምነት መለሰ። አመሰግናለሁ በጣም። ስለ ቤቶች ነው ፕሮግራም እየሰራ ያለው። ቤቶች አየር ላይ መዋል ከጀመረ ጀምሮ ምን ያህል ጊዜ ሆነ ይመስልሻል? ቢያንስ አንድ 10 ዓመት 10 ዓመት ወይ 8 ዓመት 8 ዓመት እንደዛ ብዬ ወይ 8 ዓመት 4 ዓመት እንዴ ከ10 ወደ 8 ወደ 4 እርግጠኛ ሹር በጣም የተከታተልኩት 8 ዓመት ዓለም ዋንጫ ረክሱ በየ4 ዓመቱ 4 አይ 8 እሺ 13 ዓመት ነው ቤቶች እሺ እኔ 8 ዓመት ችግር የለውም ይሄን ለሚያክል ጊዜ አየር ላይ የሄደ ድራማ ነውና ቤቶች ስታይ ስለ ቤቶች ታስቢ ምን አይሞሽ ላይ ምን ይመጣል? ምን አይነት ድራማ ነው? ኢትዮጵያዊነት የቤተሰብ ውህደትን የሚያስተምር በየቤት ውስጥ ያለ ነገሮች በጣም ምን አለ የሚናገር ይመስለኛል። ጉለት አለ፣
ሙላት አለ፣ ማነስ አለ፣ ሀብት አለ። ያንን የሚያስረዳ ይመስለኛል። ይመስልሻል? ቤቶች ላይ አንድ ገጸ ባህሪ መርጭና ተውኝ ብትባይና ወይ ደግሞ ጥላውን ጉግሳ እንድትተውኝ ድል ቢሰጥሽ ካስት ብትደረጊ የማንን ገጸ ባህሪ ትተውኛለሽ? የታሪኳን ለምን? በጣም ትመቸኛለች። ኧረ እባክሽ የቀበሌ ሰራተኛ በጣም አሪፍ። እንግዲህ አሁን የመጨረሻ ጥያቄ ሙሉ የቤቶች ድራማ አባላት ተዋንያን ቁጭ ብለው ይሄን ፕሮግራም እያዩት ነው ያሉት። ስለዚህ ለአንድ ወይንም ለሁለት ሰው ታሪኳ ስላልሽኝ እሷን ከጠራሻት አብሮ የሚጠራ ሰው አለ ብዬ ስለማስብ ለአንድ ወይም ለሁለት ሰው የምትፈልጊውን መልካም አድናቆትሽን፣ ፍቅርሽን ሁሉ ነው ለዋናው ለታሪኳና ለታሪኳ ባለቤት በፍርዱና ለጥላሁን ጉግሳ ለራሱ እና እንዲያልሽ ቁልጭርሽ ነው አይና እንዴ ሌላምና ለሁለቱም በጣም ደስ ይለኛል። ለታሪኳና ለበፍርዱ እኮ ምን የሆነ ነገር ባያቸው ያው አሳይቱ ብዙ ጊዜ የቀበሌ ስታይል ምናምን ስታመጣ ዘመናችን ነው እንዴ ብዬ አስበዋለሁ ማለት ነው። ኦኬ ያ ነው። ስለዚህ ያለሽ ክብር፣ ፍቅር፣ አድናቆት ካለ በጣም ወዳቸዋለሁ። በዚሁ ቀጥሉበት እላለሁ። ምክንያቱም ታሪኳን ጠርተሽ እሱን ካልጠራሽ በህግ ይጠይቅሻል። የህግ ባለሙያ ነው። ያው ለበፍርዱም እንደዛው ይድረስልኝ። አመሰግናለሁ። ለዚሁኝና ለአንደኛ ለመጨረሻ ጊዜ በፍርዱና ታሪኳ ብለሽ ንገሪልኝ። ለበፍርዱና ለታሪኳ በዚሁ ቀጥሉ። በጣም ትመቹኛላችሁ። ያለ ሜካፕ ምናምን ብታያቸው ተለያቸዋለሽ? አሁን እለያቸዋለሁ። እርግጠኛ ነሽ? እንዳትዞሪ ወደዛ። የሆነ ሊገጭሽ ነው። በጣም ወድሻለሁ። በጣም አልጠበኩም። እሺ በጣም ነው የምወዳችሁ። አመሰግናለሁ በጣም። ማን ልበል? ስሜን አስናቀ እባላለሁ። አስናቀ፣ በጣም አሪፍ አስናቀ። ቤቶች ድራማ ላይ ነው ፕሮግራም እየሰራ ያለውና ቤቶች ለምን ያክል አመታት አየር ላይ ይመስላል? ቤቶች ድራማ ኦልሞስት እኔ እስከማውቀው 10 አመት ወይም ደግሞ ከ11 አመታት ሊስት ይመስለኛል። 11 አመት? አዎ ከዛ በላይ። ልጠብቅ ትንሽ ትደርሳለህ ቦታው ላይ 10 ብለህ 11 ካልክ ልታገስ ብዬ እኮ ነው። ኤግዛክት ታይም አሁን ያለበት 13 ብያለሁ። ብታገስ ታገኘዋለህ። 13 አመት ነው ቤቶችና። እስቲ አንተ የዛሬ 13 አመት የት ነበርክ? እስቲ ራስን መለስ ብለህ። ያኔ እኔ ዩኒቨርሲቲ ተማሪ ነበርኩ። እሺ። እና ዩኒቨርሲቲ ተማሪ እያለን ከዚህ ከድራማ ውስጥ የሚመቸን ካራክተር ነበር። ለምሳሌ እከደከ ማለት ነው። እከደከ ዩኒቨርሲቲ ውስጥ ትንሽ ታስመስል ነበር። ዶርም ውስጥ ተውልላቸው ነበር። ማስመሰል ሳይሆን አትሊስት እሱን የሚመስል ሰው ነበርና ተው እንጂ። አሁን ተመረቀ ስራ ይዘን ሌላ ታሪክ ውስጥ ነው። አሁን በዚህ ሁሉ ጊዜ ውስጥ ግን ቤቶች አየር ላይ ነበር እና ሞቅ አጋና ጨውጭ ብላችሁ ለቤቶች አንዴ ይገባዋል 13 አመት የእንኳን አደረሰ መልእክት። 13 አመት ቀላል አይደለም፣ ግን ለሁሉም አይቻልም። ለአንድ ሰው ስለሆነ ለከ ብቻ አስታለ። ኦኬ እከ መጀመሪያ ግን ማነው ሙሉ ስሙ? እከ አይ ሎስት ሂዝ ኔም። አስናቀ። ተው አስናቀ፣ እንዲህ የምታደርገው ሰው እንደው የሚገርመው በሬዲዮ ድራማ ነው የማውቀው እሱን። ጭራሽ በቀኝ ቅኝት በፊት የነበረ ከዛ በኋላ በነበረው ስሙን መንታ መንገድ ነው። አውቀዋለሁ። እስኪ አንድ ትንሽ እባክህ መነሻ አይደለም። አሁን አንተ ወጣት ነህ፣ ሰርተህ ምናምን ንብረት ማፍራት አለብህ አይደል? ስለዚህ የሆነ ንብረት ማፍራት አለብህ አይደል? እና የከን ስም መርሳት ያሰቅላል አይደል? ንብረት ማፍራት የለብህም ወይ? 10 አመት የቆየን አይደል? አራተኛ ጊዜ ልንገርህ፣ ንብረት ማፍራት የለብህም። ንብረት ገላው። ወይኔ አንተ ለኩረጃ ማጥመጭ ስለዚህ ለንብረት ገላው የምፈልገው መልክ አስተላልፍልህ። ንብረት ገላው በጣም ምን ወድ ተዋናይና አርቲስት ነህ። በጣም እኔ አድናቂ ነኝ፣ አክባሪ ነኝ። እስካሁን በዚህ ድራማ ስለቆየህ እናመሰግናለሁ። ወደፊትም አዳዲስ ነገሮችን ይዘህ ብቅ እንደምትል፣ በተለይ ደግሞ ያው እኔ ክፍለ ሀገር እስካሁን ድረስ ለገጠሩ ማህበረሰብ የሚሆን ቆንጆ ድራማ ይዘህ ልትመጣ ደስ ይለናል። ቴንኪው፣ አመሰግናለሁ ብለህ ለከመልእክትን ታስተላልፋለህ። አዲስ ድራማ ይዞልክ እንዲመጣ ለገጠሩ ማህበረሰብ። በቃ ለንብረት ገላው ግን እዛ ጋር ከምትነግረው እንደ ሀሳብ እዚህ ብትነግረውስ? ኦኬ፣ ባገኘው ደስ ይለኛል። ብታገኘው ደስ ይላል። እዚህ ጋር ብትነግረኝ ይሰማል።
በአንድ ሰው እድሜ ካየነው እንግዲህ የታዳጊን እድሜ የያዘው ቤቶች 13 ዓመት የጉዞ የተለያዩ ውጣ ውረድ ስኬት ይሄን ይመስል ነበር። ፕሮግራሙ ከሞላ ጎደል ነው። በጣም በርካታ ሰዎች በርካታ ባለሙያዎችን ከካሜራ ፊትም ከካሜራ ጀርባም ያሉ ባለሙያዎችን እንደሚያደንቁ ነግረውን ነበር። ግን የፕሮዳክሽን የቴሌቪዥን ጉዳይ ታውቁታላችሁ። ካሜራችንና አየር ሰዓታችን በፈቀደልን መጠን ይሄንን ይመጥናል ያለውን ለእናንተ አቅርበናል። 14 ዓመት 15 ዓመት እያልን የብር ኢዮቤልዩ የወርቅ እያልን ደግሞ በርካታ ኢዮቤልዩዎችን ለማክበር ያብቃን፣ እድሜና ጤና ይስጠን። እንዴት ነበር የሚለውን ግን በጣም በርካታ ሰዎች ስለነበሩ የነበሩት ጥቂቶቹን እዚህ ጋር ንጹዬ እንዴት አገኘሽ? በጣም ነው ደስ ያለኝ። ያው መጀመሪያ እኔ ሆቴል ቢሆንም እንሄዳለን ብዬ ያሰብኩትና የተመኘሁት ከተማዋን እንደዚህ አዙረህናል። ያው በቃ ከአድናቂዎቻችን ጋር እንድንገናኝ ተደርጓል። እኔ በጣም ነው ደስ ያለኝ። ደስ የሚል ነበርና አንዳንዱ እንደውም ሲጠራ አይተህ እንደሆነ ምናምን ሁሉ እኛ ስንታየው አንልም ስምንት ነው። እሺ እሱማ አድርስ ነው እንጂ ስንቴ እኮ እንዲህ ተጠራው ብሎ ብድግ ሲል ዘሩን ነው ተብሏል። በጣም እሱ ሰውዬ በነገርሽ ላይ ከካሜራ ውጪ ማንንም የምታደንቀው ስንለው ስንታየው ክፍል ነው። በቃ ስንታየው ሬዲ አድርገህ ነው ሲጀመር ዘሩ ምን ብድግ ብሎ መልሶ የምሬ ነው። እና ደስ የሚል ቆይታ ነበረ። በጣም ነው ደስ ያለን። በጣም ነው የምናመሰግነው ተመልካቾቻችን፣ አድናቂዎቻችን ከልብ እናመሰግናለን። በእናንተ አድናቆት በእናንተ ድጋፍ ነውና 13ቱን ዓመት አብረን የቆየነው በጣም እናመሰግናለን። አመሰግናለሁ። እሺ በተመልካች ስም እኔም ተቀብያለሁ ምስጋና። በተመልካች ስም ነው። አዎ በተመልካች አሜንዬ ትምህርት ቤት ነበረ ግምትሽ? ትምህርት ቤት ነበር። ትምህርት ቤቶችን እያሳየን ግን ጎዳና ለጎዳና ተከረከርሽ። አዎ 13 ጎዳና። ምን እንዴት አገኘሽ? ከአድናቂ ጋር መገናኘት ምን ይመስል ነበር? አሪፍ ነበር። ሰዎቹ በጣም ሰርፕራይዝ እየሆኑ ነበር። እኛም ራሱ ከነሱ አልፎ እኛም እንደነግጣለን ሪአክሽናቸው ምናምን። በተለይ አንቺ አድናቂ ኢልሃም ትባል ነበር የምታስታውስ ከሆነ እንባ ተናንቋታል። ማውራት ሁሉ ጭራሽ ማርያምን አልሽ ሙስሊም ነው። እና ታዲያ እንዴት አገኘሽ? እኔ በጣም ነው የወደድኩት። ፕሮግራሙ በአጠቃላይ ደስ ይላል። ለተመልካቾቻችንም እናመሰግናለን ለዚህ አክብሮት ነው። ከሻሺ ጋር ነበር የተጠራሽው መጀመሪያ? የመጀመሪያውን እንዴት ነበር? እንዴት አገኘሽው? በአጠቃላይ ምን ይመስል ነበር? በጣም ደስ ይል ነበረ። የሁሉም ሪአክሽን የብዙዎቹ ተመልካቾች ሪአክሽን በጣም ደስ ይል ነበረ። ሲያገኙ ያላቸው ምናምን ብዙ ነገሮች ደስ ይል ነበረ። ኢንጆይ አድርገናል። በደንብ ጥሩ ቦታ ወስደናል። ቴንኪው። ነበር ግምትሽ አንቺ? የት ከዘሩ ተስፋ አስቆርጦሽ ነበር? ግን ጥሩ ነው ወስደናል። እንዳሰብከው አልተኛህም፣ አልበላህም፣ ሆቴል አልሄድንም? ከይቅርታ እንግዲህ ያው የምግብ ያክል ነው። በጣም ነው ደስ የሚል የነበረው። ከሚያደንቁ ሰዎች ጋራ በቴሌቪዥን መስኮት አይተው ከሚያደንቁ ሰዎች ጋራ ስላንተ እያወሩ ከጀርባ ድንገት ተገኝተህ ቤተሰብ መሆን በጣም ደግሞ የበለጠ በጣም ነው ደስ የሚለው። እኔ ኢንጆይ አድርጌዋለሁኝ። ስለ ሁሉም በጣም ነው ማመስገን ፈልገው እና ከሁሉም በላይ በጣም ደስ የሚለው ከፕሮዳክሽን ጀርባ ጀምሮ ያሉትን ሰዎች እንዲሁም ደግሞ በቋሚነትም ጊዜን ወጣ ገባ እያሉ በቤቶች ላይ የተሳተፉትን ሰዎች በሙሉ እየጠሩ ያደንቁ ነበረ። ግን እኔ አሁን ደግሞ እኛ ራሳችን ብንቀየር ደስ ይለኛልና ነይ አንቺ ወደል በሻ በፍጥነት እንደ እግር ኳስ ተጫዋች እንደዚህ ትቀይሪው። እሺ ባና እሺ እከ አንተ ዘሪ ማሚ እሺ ንጹዬ ያው ቀስ ብዬ ነው መጠራት። አረጋሽ ታውቃለሽ አረጋሽ ሁሌ ሻሼን እንዳርበደበደች ነውና አረግዬ ተፈርታ ነው ወይ? በጣም አሪፍ አረጊ ወይ ካንቺን ጀምርና ማርቲ እንዴት ነበር ፕሮግራሙ? ውሎ እንዴት ነበር? ምን ይመስል ነበር? ውይ ውሎ ዛሬ በጣም ነው ደስ የሚለው። በጣም እውነት ወይኔ በቃ በጣም ደስ ብሎኛል ዛሬ ውሎ በጣም ነው ደስ ያለኝ። እንግዲህ መጥቶ የኔ ተበቃ እሺ በቃ ደስ ብሎኛል ዛሬ ምንም። አዎ በጣም ቆንጆ። የት ነበር የገመትሽው አንቺ? እኔ እንዳልኩት ምግብ የምንጋበዝ ነበር የመሰለኝ፣ ግን በጣም ቆንጆ ነው። ከሰዎች ጋር እንደዚህ አይነት ኢንተራክሽን መኖሩ ኤውላ አድናቂ እንዳለን ማወቃችን በጣም ደስ የሚል ውሎ ነበረ። ለቀጣይ 13 ዓመታት ሞራል ስንቅ የሚሆን ነው በእኛ ለእኛ ብቻ ሳይሆን ለሌሎች አዳዲስ ሲትኮሞች ሰዎችን በደንብ አፕሪሺየት የሚያደርግ በደንብ የሚያበረታታ ነገር ስለሆነ በጣም ደስ ብሎኛል። ቆንጆ ውሎ ነበረ። ቆንጆ በጣም ዳኒ ኖሜ እንዴት ነህ? ሁሉ ሰላም። እንዴት አገኘው? በእናትህ ኧረ በጣም ጸዴ ነው። ቆንጆ ፕሮግራም ነበር። ተቀምጦ ነበር። አንተ አስቸኳይ ስቴዲየም ነበር መሰለኝ በለኝ። ኧረ አሪፍ ጊዜ ነበረ። ደስ ይላል። ተመልካቹም ጥሩ ፊድባክ አለው ለቤቶች
እና ደስ ብሎናል። አሪፍ ጊዜ ነበር። በሸዋ ወዬ እንዴት ነበር? በጣም አሪፍ ነበር። በጣም ደስ የሚል ውሎ ነበረ። አድናቂዎች አይተው ሲደነግጡ ሲደሰቱ ምናምን ስታይ በጣም ደስ ይላል። ምርጥ ጊዜ። አዎ ልክ እንደዛ ነው እንደቆመ ሰውዬ ማለት ነው። በቃ እንደዛ ዲጓላ በጣም ያስደነግጡ። በጣም ደስ ይላል። በጣም ምርጥ ጊዜ ነበረ። ቆንጆ በጣም እንግዲህ እንዳያችሁት ነው ከዚህ ተመልካች ጋር ነው የዘለቃችሁት። ስለዚህ ለበርካታ ዓመታት እንኳን በኋላ የምትዘልቁት ከነዚህ ተመልካች ጋር ስለሆነ ሞቅ አድርገን በጭብጨባ እያመሰገንን እንዝጋ።